ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ጤና ይስጥልን ውድ አድማጮቻችን፣ ለዛሬ ረቡዕ የካቲት 4 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። አብራችሁን ቆዩ። በሱዳን የእርስ በርስ ጦርነት ውስጥ የብልጽግና መንግስት እጁን አስገብቷል በሚል ከአሜሪካ ሴናተሮች የቀረበበት ክስና የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፍርሃን በአዲስ አበባ ያደረጉት ድንገተኛ ጉብኝት ስርዓቱ የገባበትን ጥልቅ የዲፕሎማሲ ማጥ እያሳዩ መሆኑ ተነገረ። ባለፉት ቀናት በዩናይትድ ስቴትስ ሴኔት የውጭ ጉዳይ ኮሚቴ አባላት አማካኝነት የቀረበው ወቀሳም የብልጽግና መንግስት ለሱዳን ፈጣን ደጋፊ ኃይሎች RSF የጦር መሳሪያና ስትራቴጂካዊ ድጋፍ እያደረገ መሆኑን በግልጽ ጠቁመዋል። ኢትዮጵያ በቀጠናው የነበራትን የታማኝ አስታራቂነት ሚና ሙሉ በሙሉ ያፈረሰ ሲሆን ስርዓቱ ለራሱ የፖለቲካ ትርፍ ሲል የጎረቤት አገርን መፈራረስ እየተጠቀመበት ነው የሚሉ ትችቶችንም አዝንበዋል። ሴናተሮቹ ይህ ድርጊት በአስቸኳይ የማይቆም ከሆነ በኢትዮጵያ ላይ ከባድ የዲፕሎማሲያዊና የኢኮኖሚ ጫናዎች ሊመጡ እንደሚችሉም አስጠንቅቀዋል። ይህ በሴናተሮች የቀረበው ክስ በበረታበት ሰዓት የሳውዲ አረቢያው የውጭ ጉዳይ ሚኒስትር አዲስ አበባ መግባት የብዙዎቹን ትኩረት ስበዋል። የፖለቲካ ተንታኞች እንደሚሉት የልዑል ፋይሰል ቢን ፍርሃን ጉብኝት ከትብብር ይልቅ ተግሳጽ የማዘል እድሉ ከፍተኛ ነው ይላሉ። ሳውዲ አረቢያ ከዩናይትድ ስቴትስ ጋር በመሆን በጅዳ በኩል የምታደርገውን የሱዳን ሰላም ጥረት የብልጽግና መንግስት የጎንዮሽ ጣልቃ ገብነት እያደናቀፈው እንደሆነ ስጋት አላት። ሚኒስትሩ የመጡትም ስርዓቱ ከሱዳን ፈጣን ደጋፊ ኃይሎች RSF ጋር ያለውን ግንኙነት እንዲያቋርጥና ቀጠናዊ ውጥረትን ከሚፈጥሩ ድርጊቶች እንዲታቀብ የመጨረሻ ማሳሰቢያ ለመስጠት እንደሆነ ይገመታል። የብልጽግና መንግስት በሀገር ውስጥ ካለበት ፖለቲካዊና ኢኮኖሚያዊ ቀውስ በተጨማሪ በውጭ ግንኙነት ረገድም በሁሉም አቅጣጫ ጦርነትና ግጭት ውስጥ መግባቱ አገሪቱን አሳሳቢ ደረጃ ላይ ጥሏታል። ከሱዳን ከሶማሊያና ከግብጽ ጋር ያለው ግንኙነት መሻከር ሳያንስ አሁን ደግሞ የቅርብ ወዳጅ ከነበሩት አሜሪካና ሳውዲ አረቢያ ጋር ያለው መቃቀር የስርዓቱን የግርግር ዲፕሎማሲ ውድቀት ቁልጭ አድርጎ የሚያሳይ ሆነዋል። በአጠቃላይ መንግስት በሱዳን ጉዳይ ላይ እየተከተለ ያለው የተዛባ ፖሊሲ አገሪቱን ለዓለም አቀፍ ማዕቀብና ለብቸኝነት እየዳረጋት ሲሆን የሳውዲው የውጭ ጉዳይ ሚኒስትር ጉብኝትም ይህን የተሳሳተ አካሄድ ለማስተካከል እየተሰጠ የዲፕሎማሲያዊ ጫና አካል ተደርጎ ተወስደዋል። በሰሜን ኦሮሚያ ሰላሌ ዞን ስር በሚገኙት ደገም፣ ኩዮ፣ ያያ ጉለሌ፣ ሂድቡ፣ አቦቴ፣ ወረ ጃርሶና ደራ ወረዳዎች ውስጥ ሰሞኑን የብልጽግና መንግስት የጸጥታ ኃይሎች እጅግ ዘግናኝ የሆነ ወታደራዊ እርምጃ እየወሰዱ መሆኑን ተሰምተዋል። መንግስት በእነዚህ አካባቢዎች ላይ ጥቃቱን ከመሰንዘሩ አስቀድሞ ስልክና ኢንተርኔትን ጨምሮ ማንኛውንም የመገናኛ ዘዴዎች ሙሉ በሙሉ በመዝጋት ህዝቡን ካለመነጥሎ በጨለማ ውስጥ እንዲቆይ ማድረጉ የአካባቢው ምንጮች ገልጸዋል። በዚህ የመገናኛ ዘዴዎች በታፈኑበት ወቅት የድሮን ጥቃቶች በከፍተኛ ሁኔታ የተፈጸሙ ሲሆን ጥቃቶቹም ታጣቂዎች ላይ ሳይሆን ሆነ ተብሎ ንጹሐን በሚገኙባቸው ትምህርት ቤቶች፣ የጤና ተቋማት፣ ቤተ እምነቶችና የአርሶ አደሮች መኖሪያ ቤቶች ላይ በማነጣጠር ከፍተኛ ውድመትና የሰው ህይወት መጥፋት አስከትለዋል። ይህ በሰላሌ አካባቢ የተከፈተው ጥቃት ከመድፍና ከድሮን ድብደባ ባለፈም በምድር ላይም እጅግ ዘግናኝ የሆነ የሰብአዊ መብት ጥሰት እየተፈጸመበት ይገኛል። ከወጣት እስከ ሽማግሌ ያሉ የአካባቢው ነዋሪዎች ያለምንም የህግ ሂደትና ማስረጃ ከእስር ቤትና ከመኖሪያ ቤታቸው እየተወሰዱ ርሸና እየተፈጸመባቸው ሲሆን ይህም በአካባቢው ነዋሪ ዘንድ ከፍተኛ ስጋትና ድንጋጤ ፈጥረዋል። ይህ በሰላሌ ወረዳዎች ውስጥ እየታየ ያለው የጭካኔ ተግባር አዲስ ክስተት ሳይሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጀምሮ ባለፉት 6 ዓመታት በመላው ኦሮሚያ ሲፈጸም የቆየው ስልታዊ ግድያና ጭቆና አካል መሆኑን ታዛቢዎች ይናገራሉ። ባለፉት ዓመታት በመላው ኦሮሚያ የታወቁ ግለሰቦች ግድያ፣ የጅምላ እስር፣ የመገናኛ ዘዴዎች መቋረጥና የኮማንድ ፖስት አገዛዝ ሰፍኖ መቆየቱ ይታወሳል። መንግስት የፖለቲካ ጥያቄዎችን በውይይት ከመፍታት ይልቅ ወታደራዊ ኃይልን አማራጭ ማድረጉ ንጹሐን ዜጎችን ለከፋ ስቃይና መፈናቀል ዳርገዋል። አሁንም በሰላሌ አካባቢ እየታየ ያለው የሲቪል ተቋማት ውድመትና የንጹሐን ርሸና የክልሉን ሰላም ይበልጥ የሚያርቅና የቀውሱን አድማስ የሚያሰፋ ነው። ዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በዝምታ የተሸፈነውን የሰላሌን ህዝብ ድምፅ በመስማት መንግስት የሚፈጽመውን ጥቃት በአስቸኳይ እንዲያቆምና ገለልተኛ ምርመራ እንዲደረግ ተጽዕኖ ሊያሳድሩ እንደሚገባ ጥሪ እየቀረበ ይገኛል።
በመኮድ ካምፕ የተቀሰቀሰ የእርስ በርስ ጦርነት ውጊያም የብልጽግና ሰራዊት በገዛ ጥይቱ እየሞተ ነው። የሰሜን ምዕራብ እዝን ጨምሮ ያገዛዙ ወታደራዊ ኃይልና ማዘዣ ጣቢያ በሆነው በባህር ዳር መኮድ ካምፕ ውስጥ ዛሬ የካቲት 4 ቀን 2018 ዓ.ም ከፍተኛ ውጥረትና የእርስ በርስ ውጊያ ተቀስቅሶ በርካታ ወታደሮች ሞትና ቁስለኛ መሆናቸውን ተሰማም። የግጭቱ መነሻ ዛሬ ማርፈጃውን በተካሄደ ወታደራዊ የግምገማ መድረክ ላይ ካገዛዙ የተላለፈ አዲስ የጥፋት መመሪያ ነው። መመሪያው በፋኖ ቁጥጥር ስር እየገቡ በሚገኙ አካባቢዎች ላይ ንጹሐንን ያነጣጠረ የድሮን ጥቃት እንዲፈጸም የሚል ሲሆን ዓላማውም ህዝብን በማስጨነቅ በፋኖ ምክንያት ነው ይህ ሁሉ ጥፋት የሚመጣባችሁ በሚል ህዝቡን ከፋኖ ጋር ለማጋጨት የታለመ ሴራ ነው ይላሉ። ይሁን እንጂ ይህንን የወንጀል ትዕዛዝ በድፍረት የተቃወሙ የአማራ ተወላጅ የሆኑ የጦር መኮንኖች እየገጠምነው ከፋኖ ጋር እንጂ ንጹሐን ህዝባችን ምን አደረገን በማለት ተቃውሟቸውን አሰምተዋል። ይህንን ተቃውሞ ተከትሎም ያገዛዙ ታማኝ ነፍሰ ገዳዮች መኮንኖችን በግምገማው መድረክ ላይ መረሸናቸውን ወታደራዊ ምንጮች አረጋግጠዋል። ይህንን ግፍ የተመለከተው የካምፑ ሰራዊት ወዲያውኑ ወደ እርስ በርስ ተኩስ የገባ ሲሆን እስከ ምሽቱ 8 ሰዓት ከ20 ድረስ በካምፑ ውስጥ ከባድ ውጊያ ሲካሄድ ውሏል። በአሁኑ ሰዓትም የብልጽግና አገዛዝ በአማራ ተወላጅ የሰራዊት አባላት ላይ ከፍተኛ ጥርጣሬ በማሳደር ትጥቅ የማስፈታትና የማሰር እርምጃ እየወሰደ ይገኛል። ከዚህም በተጨማሪ ፋኖ ወደ ባህር ዳር ከተማ መጠጋቱን ተከትሎም ሊከዱ ይችላሉ ተብለው የሚጠረጠሩ ወታደሮችን በስውር አፍኖ የሚገድል ልዩ የስኳድ ቡድን በካምፑ ውስጥ ተዋቅሮ ወደ ስራ መግባቱ ታውቋል። ይህ አገዛዙ በገዛ ሰራዊቱ ላይ የከፈተው ጦርነት ግን የባሰ መፈራረስን ፈጥረዋል። ንጹሐን ህዝብ ላይ የድሮን እሳት ሲዘንብ ከጠላቴ ጋር ተባባሪ አልሆንም ያሉም በርካታ ወታደሮች ከነሙሉ ትጥቃቸው ካምፑን ጥለው በመውጣት ወደ ፋኖ እየተቀላቀሉ መሆኑን ተሰምተዋል። ይህ ክስተት የብልጽግና ጦር በውጊያ ሜዳ ብቻ ሳይሆን በውስጥ መዋቅሩም የደረሰበትን የመጨረሻው መፈራረስ ቁልጭ አድርጎ ያሳየ መሆኑን ተገልጸዋል። የአማራ ፋኖ ደብረ ታቦርን ተቆጣጠረ። የብልጽግና መዋቅር በደቡብ ጎንደር እየፈራረሰ ነው። በአማራ ክልል እየተካሄደ ባለው ህዝባዊ ትግል የፋኖ ኃይሎች በደቡብ ጎንደር ዞን ስትራቴጂካዊ የሆኑ ድሎችን እያስመዘገቡ ይገኛሉ። በዛሬው ዕለት የፋኖ ተዋጊዎች የዞኑ መናገሻ የሆነችውን ደብረ ታቦር ከተማን ጥሰው መግባታቸውን ተከትሎም የክልሉ መንግስትና የብልጽግና መዋቅር ከፍተኛ ድንጋጤ ውስጥ መውደቃቸው ታውቋል። የመከላከያ ሰራዊት አካባቢውን ለቆ መውጣቱን ተከትሎም የፋኖ ኃይሎች ባደረጉት ፈጣን ኦፕሬሽን ደብረ ታቦር ከተማን ጨምሮ በርካታ ወረዳዎችን በቁጥጥራቸው ስር ውለዋል። ተዋጊዎቹ በከተማዋ ቁልፍ ቦታዎች ማለትም በወይበላ ማርያም፣ በመሎና በማርያም ቤቱ አቅራቢያ የሚገኙ የጸጥታ መዋቅሮችን በመደምሰስ ወደ ከተማዋ መሃል ዘልቀው መግባት ችለዋል። የክልሉ የሰላምና ጸጥታ ቢሮ የፋኖን ድል ለማሳነስና ሽንፈቱን ለመሸፈን ጽንፈኛው እየተቀጠቀጠ ነው የሚል መግለጫ ቢያወጣም በተግባር ግን በከተማዋ ከ12 ጊዜ በላይ የድሮንና የተዋጊ ጀቶች ድብደባ መፈጸሙንና የኮማንዶ ኃይል እንዲሰማራ መደረጉ የብልጽግና አስተዳደር በምድር ኃይል መቋቋም አቅቶት በከፍተኛ ውጥረት ውስጥ መሆኑን ያሳያል። በተለይም በግራሪያ አካባቢ የተፈጸመው የድሮን ጥቃት ንጹሐንን ለከፍተኛ አደጋ ያጋለጠና መንግስት በህዝብ ላይ ያለውን ተስፋ መቁረጥ የሚያሳይ ነው ተብለዋል። በስማዳ ወረዳም የብልጽግናን ስርዓት ለማስጠበቅ የሞከሩ የሚሊሻና የአድማ ብተና አባላት በፋኖ ኃይሎች ተደምስሰዋል። ነዋሪዎች እንደሚሉት መንግስት ያልሰለጠኑ ሚሊሻዎችን ወደ ጦርነት በመማገድ ለከፍተኛ እልቂት እየዳረጋቸው ይገኛል። ትላንት በስማዳ የተፈጸመው የቀብር ስነ ስርዓት ያገዛዙ የጸጥታ መዋቅር በፋኖ ክንድ ፊት ምን ያህል ደካማ መሆኑን ማሳያ ሆነዋል። በአሁኑ ሰዓት የፋኖ ኃይሎች ከህዝቡ ጋር በመቀናጀት የተለያዩ የመንግስት ተቋማትን እየተቆጣጠሩ ሲሆን የደቡብ ጎንደር ዞን አስተዳደር ከመንግስት ቁጥጥር ውጭ የሆነ መምጣቱም ተመላክተዋል። የአፍሪካ ህብረትና የሰላምና ጸጥታ ምክር ቤት ዓላማቸውን ማሳካት ያልቻሉ ደካማ ተቋማት ናቸው ተባሉ። የአፍሪካ ህብረትና የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የተቋቋመለትን ግብና ተልዕኮ ማሳካት ያልቻሉ ደካማ ተቋማት በመሆናቸው አስቸኳይ ዳግመ ማስተካከያ እንደሚያስፈልጋቸው የፓን አፍሪካ አጀንዳ ኢንስቲትዩት ባወጣው መግለጫም አስታወቀም። ተቋሙ ባወጣው ጥናታዊ መግለጫም ህብረቱ የተመሰረተባቸውን ዋና ዋና ዓላማዎች ግጭትን መከላከልና ግጭቶች ሲከሰቱ ጣልቃ በመግባት ሰላምን ማስፈን ቢሆንም በተግባር ግን በእነዚህ ቁልፍ ተልዕኮዎች ላይ ህብረቱ ውድቀት ላይ እንደሚገኝ አመላክተዋል። በኬንያ ናይሮቢ ይፋ የሆነው ይህ መግለጫ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ከመካሄዱ አስቀድሞ የቀረበ ሲሆን ለህብረቱ ውድቀት እንደ ትልቅ ማሳያ የቀረበው ደግሞ በ2013 ዓ.ም በኢትዮጵያና ኤርትራ መንግስታት በትግራይ ላይ የተካሄደውን ጦርነት መከላከልም ሆነ
ማስቆም አለመቻሉ ነው። በዚህ ጦርነት ሳቢያ በመቶ ሺዎች የሚቆጠሩ ዜጎች ሕይወት መጥፋቱን፣ በሚሊዮኖች የሚቆጠሩ መፈናቀላቸውንና በቢሊዮን የሚቆጠር ሀብትና መሰረተ ልማት መውደሙን መግለጫው ጠቅሰዋል። በወቅቱ የአፍሪካ ህብረት ኮሚሽን ሊቀመንበር የነበሩት ሙሳ ፋቂ በደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ ግጭቱን ለማስቆም የተወሰደውን ተነሳሽነት ይህ የኢትዮጵያ የውስጥ ጉዳይና የህግ ማስከበር እርምጃ ነው በሚሉ ምክንያቶች ህብረቱና አፍሪካውያን ግዴታቸውን እንዳይወጡ ማድረጋቸውን ተቋሙ ገልጸዋል። መግለጫው አክሎም ህብረቱ በሱዳን፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በሳሐል ቀጠና አገራት፣ በኢትዮጵያና ሶማሊያ ውጥረት እንዲሁም በኢትዮጵያና ኤርትራ መካከል ባለው አለመግባባት ላይ የሚጠበቅበትን ሚና መጫወት እንዳልቻለ አመላክተዋል። ይልቁንም የአፍሪካ ህብረትና የሰላምና ጸጥታ ምክር ቤት ሊወጡት የሚገባውን ሚና እንደ ቱርክ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና አሜሪካ ያሉ አገራት እየተወጡት እንደሚገኙ ገልጸዋል። የፕሪቶሪያው የሰላም ስምምነት እንኳ የተፈረመው በአሜሪካ ግፊት መሆኑን የጠቀሰው መግለጫው የአፍሪካ ህብረት በስነ ስርዓቱ ላይ እንደ ታዛቢ ከመገኘት ውጭ የጎላ ሚና እንዳልነበረው ይተቻል። የፕሪቶሪያው ስምምነት ከተፈረመ 3 ዓመታት ሊቆጠር ቢቃረብም ስምምነቱን የሚከታተል ባለቤት በመጥፋቱና ዋና ዋና ነጥቦች ባለመተግበራቸው ዳግም ወደ ግጭት ሊያመራ የሚችል ሁኔታ መፈጠሩን ተቋሙ አስጠንቅቋል። በመጨረሻም አውዳሚ የሆነው ጦርነት ዳግም እንዳይቀሰቀስ ከፍተኛ የሆነ ዲፕሎማሲያዊ ጥረት እንዲደረግ የፓን አፍሪካ አጀንዳ ኢንስቲትዩት ጥሪውን አቅርበዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።